ሰላም ጤና ይስጥልኝ የዩቲዩብ ቻናል ተከታታዮች እንዲሁም ተማሪዎች እንደምን አላችሁ? ዛሬ የአስረኛ ክፍል የኢኮኖሚክስ ትምህርት የመጨረሻውን ሪቪው ኤክሰርሳይዝ ማለት ነው ይዤላችሁ ቀርብ ያለውን። ከዛ በፊት ለዩቲዩብ ቻናሉ አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እንድታደርጉ በዚህ አጋጣሚ ጠይቃችኋለሁኝ። አመሰግናለሁ። አሁን ቀጥታ ወደ ኤክሰርሳይሱን ወደ መስራት ነው የምንሄደው። ፓርት ዋን ላይ የተሰጣችሁ ጥያቄ ትሩ ኦር ፎልስ ኩዌስችን ነው። ስለዚህ ትክክለኛ የሆነውን ትሩ ትላላችሁ፣ ትክክለኛ ያልሆነውን ደግሞ ፎልስ ትላላችሁ ማለት ነው። አሁን ቀጥታ ጥያቄውን ስንል አንደኛ ጥያቄ የተሰጣችሁ ኢኖቬሽን ኢዝ ኦንሊ ክሬቲንግ ኒው ቲንግስ፣ ግኝት ወይም ፈጠራ ልንለው እንችላለን። አዲስ ነገር ክሬት ማድረግ ነው ኦንሊ ነው የሚለው። ስለዚህ ለዚህ ጥያቄ ትክክለኛው መልስ የሚሆነው ፎልስ ነው። ኤክስፕሌን ስናደርገው ኢኖቬሽን ኢዝ ኖት ኦንሊ ክሬቲንግ ኒው ቲንግስ። ኢኖቬሽን ስንል ኦንሊ ክሬት ኒው ቲንግ ብቻ አይደለም። ኢት ኢንቮልቭስ ቦዝ ክሪኤቲቪቲ ካሚንግ አፕ ዊዝ ኒው አይዲያ፣ አዲስ ሀሳብ ይዞ መምጣት ነው። ከዛም እንደገና ደግሞ ኢምፕሊሜንቴሽን ፑቲንግ ዙስ አይዲያስ ኢንቱ ፕራክቲስ፣ ወደ ተግባር የሚቀየር መሆን መቻል አለበት። ኦልሶ ኢንክሉድስ ኢምፕሩቪንግ ኤግዚስቲንግ ፕሮዳክት ኦር ፕሮሰስ ኦር ሰርቪስ፣ ያለን ፕሮዳክት ማሻሻል፣ የማምረቻ ወይም አገልግሎት የማቅረቢያ ዘዴውን ማሻሻል ሁሉ ሊያካትት ይችላል ማለት ነው። ስለዚህ ኢኖቬሽን ኦንሊ ክሬቲንግ ኒው ቲንግስ ብቻ እንዳልሆነ መረዳት እንችላለን የሚለውን እንዲያዝ ነው። ሁለተኛው ጥያቄ ቢዝነስ ስታርታፕስ ካን ብሪንግ ኪክ ፕሮፊት ኢን ዘ ሾርት ረን ነው የሚለው። ቢዝነስ ስታርታፕ ካን ብሪንግ ኪክ ፕሮፊት ኢን ዘ ሾርት ረን። ስታርታፕ ምን ማለት እንደሆነ ከዚህ በፊት ተማምረናል። ጀማሪ ቢዝነስ ልንል እንችላለን። ስለዚህ በፍጥነት በአጭር ጊዜ ማለት ነው ትርፋማ ለመሆን ነው የሚሰሩት የሚል ነው። ለዚህ ጥያቄ ፎልስ ነው። ምክንያቱ ደግሞ ምንድን ነው ብለን ስንወስድ ስታርታፕ ሜይ ኖት ቢ ፕሮፊቴብል ኢን ዘ ኢኒሺያል ስቴጅ፣ ጀማሪዎች ለመጀመሪያ ጊዜ ትርፍን ለማግኘት ብቻ ሳይሆን ግን ለረጅም ጊዜ በከስተመር ለመያዝ እንደሆነ እና ቢዝነስ ዲቨሎፕመንት ላይ ትኩረት እንደሚያደርጉ ነው እየተማማር ነው ማለት ነው። ኢት ካን ቢ ሳምታይምስ ቴክ ይርስ ፎር ስታርታፕ ቱ ሜክ ኢትስ ፈርስት ፕሮፊት፣ የተሻለ ትርፍ ለማግኘት ለረጅም ጊዜ ሊቆዩ ይችላሉ። ቢኮዝ ዜይ ፎከስ ኦን ራፒድ ግሮዝ ኤንድ ካፕቸሪንግ ማርኬት ሼር ፈርስት። አሁን መጀመሪያ ላይ የሚያስቡት ስለማደጋቸው እና ገበያውን ስለ መቆጣጠራቸው ላይ ነው ትኩረት አድርገው የሚሰሩት ማለት ነው። ሶስተኛ ጥያቄ የተሰጣችሁ ሶል ኦነርሺፕ ቢዝነስ አር ኦውንድ ኤንድ ማኔጅድ ባይ ሞር ዛን ቱ ኢንዲቪጁዋልስ ነው የሚለው። ከዚህ በፊት እንደተማማር ነው ስለ ሶል ፕሮፕራይተርሺፕ፣ ፓርትነርሺፕ፣ ኮርፖሬት ምን ማለት እንደሆነ ተማምረናል። ስለዚህ ሶል ኦውነርሺፕ ቢዝነስ አር ኦውንድ ኤንድ ማኔጅድ ባይ ሞር ዛን ቱ ኢንዲቪጁዋል ነው የሚለው። የእናንተ መልስ ምን እንደሆነ እስኪ መልሱ። መልሱ ፎልስ ነው። ኤክስፕሌን ሲደረግ ሶል ፕሮፕራይተርሺፕ ሚንስ ሲንግል ኦር ዋን ኦውነርሺፕ ነው ያለው። ኢትስ ኦውንድ ኤንድ ማኔጅድ ባይ ዋን ፐርሰን ኦንሊ ኖት ሞር ዛን ቱ ኢንዲቪጁዋል። ስለዚህ ሁለት ከሆኑ ምንድነው የምንለው? ፓርትነርሺፕ እንላለን። እስከ 20 ሊሆኑ የሚችሉ ይላል አንዳንድ ጊዜ። ከዛ የበለጠና ሰፋ በሼር የሚተዳደር ከሆነ ኮርፖሬት እንላለን ማለት ነው። አራተኛ ጥያቄ ኮስት ቤኔፊት አናላይሲስ ኢዝ ኤ ቱል ቱ ቼክ ዘ ፕሮፊታቢሊቲ ኦፍ ኤ ቢዝነስ ነው የሚለው። ቢዝነስ ኦር ስታርታፕ ኮስት ቤኔፊት አናላይሲስ ምንድን ነው? ትሩ ነው ይሄ። ኮስት ቤኔፊት አናላይሲስ የፕሮሰስ ዩዝ ቱ ዌይ ዘ ቶታል ቤኔፊት አጌንስት ዘ ቶታል ኮስት ኦፍ አን አክሽን ቱ ዲተርማይን ኢት ኢዝ ፋይናንሺያሊ ቪያብል ኦር ፕሮፊቴብል። ስለዚህ ኮስት ቤኔፊት አናላይሲስ ማለት አዋጭነት ጥናት ልንለው እንችላለን። ከቤኔፊቱን እና ከወጪውን አንጻር ፋይናንሺያሊ ቪያብል ነው ወይስ አዋጭ ነው አዋጭ አይደለም፣ ትርፋማ ነው ትርፋማ አይደለም የሚለውን የምናይበት ማለት ነው። አምስተኛ የተሰጣችሁ ጥያቄ ኢኖቬሽን ካን ቢ ሰመራይዝድ ኢንቱ ቱ ኪ ኤሌመንትስ ክሬቲቪቲ ኤንድ ኢምፕሊሜንቴሽን ነው። ትሩ ነው ይሄ። አኮርዲንግ ቱ ዮር ቴክስት ቡክ ኢኖቬሽን ሃዝ ቱ ኪ ኤሌመንት ክሬቲቪቲ ኤንድ ኢምፕሊሜንቴሽን። ክሬቲቪቲ ስንል ጀኔሬቲንግ ኒው አይዲያ ኦር ኖቨል አይዲያ ልንል እንችላለን። ኢምፕሊሜንቴሽን ማለት
የኖቭል ወይም ኒው አይዲያ ወደ ተግባር አዲሱን ሀሳብ ወደ ተግባር መቀየር ፑት አይዲያ ኢንቱ ፕራክቲስ እንላለን ማለት ነው። ስለዚህ ይህንን በዚህ መንገድ መረዳት እንችላለን። ስድስተኛ የፓርትነርሺፕ ቢዝነስ ሃዝ ሊሚትድ ሊያቢሊቲ ፎር ኦል ፓርትነር ነው የሚለው። እንግዲህ ስለ ሊያቢሊቲ ስናነሳ አንሊሚትድ ሊያቢሊቲ ያለው አለ፣ ሊሚትድ ሊያቢሊቲ ያለው አለ። ስለዚህ ከዚህ አንጻር ፓርትነርሺፕ ቢዝነስ ሃዝ ሊሚትድ ሊያቢሊቲ ፎር ኦል ፓርትነርስ ነው የሚለው ፎልስ ነው። ኢን ጀነራል ፓርትነርሺፕ ኦል ፓርትነርስ ሃቭ አንሊሚትድ ሊያቢሊቲ they are jointly and individually responsible for debits of the firm ነው የሚሆነው ማለት ነው። ስለዚህ በዚህ መንገድ ከሌላው መለየት እንችላለን። ሰባተኛ ኮርፖሬሽን ሃዝ ሴፓሬት ሌጋል ፐርሰናሊቲ ፍሮም ኢትስ ኦውነር ነው የሚለው። ስለ ኮርፖሬሽን ባህሪ ስናወራ ደግሞ ከሌጋል ፐርሰናሊቲ ነው ያለው ከባለቤቶች በተለየ መንገድ የሚል ነው። ትሩ ነው ይሄ። ኮርፖሬሽን ሃዝ ቢዝነስ ኦርጋናይዜሽን ዛት ሃዝ ሴፓሬት ሌጋል ፐርሰናሊቲ ፍሮም ኢትስ ኦውነርስ ኦር ሼር ሆልደርስ ኢት ካን ኦውን ፕሮፐርቲ sue and be sued in its own name የመከሰስ መብት እንደ ተቋም ማለት ነው ኃላፊነት ይወስዳል። ከሼር ሜምበር ወይም ከአባላቶቹ በተለየ መንገድ ተቋም እንደ ተቋም ማለት ነው ራሱን የቻለ እንደሆነ ያስረዳናል ማለት ነው። ስምንተኛ ፊዚቢሊቲ ስተዲ and ቢዝነስ ፕላን are the same document ነው የሚለው። ፊዚቢሊቲ ስተዲ ምንድን ነው፣ ቢዝነስ ፕላን ምንድን ነው የሚለውን ስለተማማርን ማለት ነው። የሁለቱን ልዩነት ደግሞ አሁን በትሩ ፎልስ ማየት ይቻላል። ስለዚህ ሁለቱም አንድ ናቸው የሚል ጥያቄ ነው ያለው። ትክክለኛው መልስ ፎልስ ነው። ኤክስፕሌን ስናደርግ ፊዚቢሊቲ ስተዲ ኤንድ ቢዝነስ ፕላን አር ቶታሊ ሴፓሬት ዶክሜንት። የአዋጭነት ጥናት እና የንግድ እቅድ ዝግጅት ልንለው እንችላለን። ፊዚቢሊቲ ስተዲ አስክስ ዊል ኢት ወርክ፣ መፈጸም መሰራት ይችላል ወይ ብለን ልንጠይቅ እንችላለን። ዋይል ቢዝነስ ፕላን ወይም የንግድ እቅድ ስንል ደግሞ ሃው ዊል ሜክ ኢት ወርክ፣ እንዴት ነው ወደ ስራ የምንፈጽመው የምንቀይረው የሚለውን የሚያሳይ ማለት ነው። ዘ ፊዚቢሊቲ ስተዲ ኢዝ ደን ፈርስት ቢፎር ኮሚሽኒንግ የቢዝነስ ፕላን። ለቢዝነስ ፕላን ዋስትና ሊሰጥ የሚችለው ፊዚቢሊቲ ስተዲ ነው። መጀመሪያ መሰራት ያለበት ፊዚቢሊቲ ስተዲ ወይም የአዋጭነት ጥናት እንደሆነ መረዳት እንችላለን ማለት ነው። ሌላው ዘጠነኛ ጥያቄ ኢኖቬሽን ኦፍን ሊድ ቱ ክሬቲቪቲ ዲስትራክሽን ዌር ኦልድ ፕሮዳክትስ ኤንድ ካምፓኒስ ቢካም ኦብሶሊት ነው የሚለው። ኢኖቬሽን በባህሪው እንግዲህ ክሬቲቭ ዲስትራክሽን ነው። የበፊት የቆዩ ምርቶች እና ካምፓኒውን ኦብሶሊት ያደርጋል የሚል እንትን ነው። ለዚህ ጥያቄ ትሩ ነው። እንግዲህ ኢኖቬሽን ሊድ የሚያደርገው ክሬቲቭ ዲስትራክሽን ኦር ዲስረፕሽን ልንል እንችላለን ማለት ነው። ስለዚህ አኮርዲንግ ቱ ስኪምፒተር ኮንሴፕት ኦፍ ክሬቲቭ ዲስትራክሽን ኢኖቬሽን ኦፍ ሊድ ቱ ማርኬት ቻውስ ኦር ይቅርታ ዲስረፕት ኦር ዲስትራክት ነው የሚያደርገው። ወይ ፕሮዳክትስ ቢካም ኦብሶሊት ካምፓኒስ ክሎዝ ኤንድ ፒፕል ጌት አንፕሎይድ በት ዜይ አር ነሰሰሪ ፎር ኒው ሶሉሽን ቱ ኢመርጅ። ተቋማት ሊዘጉ ይችላሉ፣ ስራ የነበራቸው ስርዓት ሊሆኑ ይችላሉ ማለት ነው። ዲቱ ክሬቲቭ ዲስትራክሽን ኢኖቬሽን ማለት ነው። አሁን በዓለም ላይ እየተከናወነ ያለው ኢኖቬሽን በጣም እየመጠቀ እየጨመረ ሲሄድ ተቋማት ሰራተኞቻቸውን ወደ ማሰናበት፣ በቴክኖሎጂ ምርትን ወደ ማምረት፣ ኤአይ ቴክኖሎጂውን እና ሮቦት መጠቀም ላይ ትኩረት ያደርጋሉ ማለት ነው። አስረኛ እና የመጨረሻው ትሩ ፎልስ ጥያቄ ኢን ኤ ኮርፖሬት the owners have unlimited liability for business debt ነው ያለው። ስለዚህ ለዚህ ጥያቄ ትክክለኛው መልስ የሚሆነው ፎልስ ነው። ኤክስፕሌን ስናደርገው ኢንኮርፖሬሽን ኦነርስ shareholders enjoy limited liability. They are only responsible for the amount they invest and their personal assets are protected ማለት ነው። እንግዲህ መጽሐፋቸው ላይ የተሰጣቸው አራት ትሩ ፎልስ ጥያቄዎች ናቸው። እኔ ግን በመጨመር ማለት ነው 10 እንዲሆኑ እና ግንዛቤያቸውን የበለጠ እንዲያሳድግላቸው ተጨምረዋል ማለት ነው። እንግዲህ ፓርት 1 ይህን ነው የሚመስለው። ወደ ፓርት 2 ምርጫ ስንመጣ ማለት ነው ምንድን ነው የሚለውን እንመለከታለን። ማልቲፕል ቾይስ የመጀመሪያው which one of the following is option by entrepreneur is most likely to contribute to creative distraction ነው የሚለው። development of new product, take over of competitor, issuing shares, reducing prices ነው የሚለው። ትክክለኛው መልስ እስኪ ሞክሩ።
ስለዚህ ትክክለኛው መልስ ሊሆን የሚችለው development of new production means that creative destruction happens when new innovation like new product make old product and way of doing things obsolete. Developing new product disrupts the market and leads to creative destruction ይሆናል ማለት ነው። ሁለተኛ ጥያቄ an advantage of the small firm in the innovation process. A. Ability to carry out R&D. B. Ability to raise finance. C. Ability of the entrepreneur to carry out multiple tasks. D. Ability of the entrepreneur to act on new ideas or products development. The correct answer for this question is D. Ability of the entrepreneur to act on new ideas or product development, which means small firms and entrepreneurs can quickly act on new ideas without going through layers of bureaucracy, making them more agile in innovation. ምን ማለት ነው ይሄ? ትክክለኛው መልስ ዲ ሆኖ የኢንተርፕረነር ባህሪው ወይም ችሎታው አዳዲስ ሀሳብ ወይም ፕሮዳክት ዲቨሎፕመንት ምርት ልማት ላይ ትኩረት የሚያደርግ እንደሆነ ከቢሮክራሲ ነፃ የሆነ ማለት ነው። እንደዛ ማለት ነው። እንግዲህ አጃይል ኢኖቬሽን ላይ ትኩረት በደንብ የተላመደ መሆን መቻል አለበት ማለት ነው። በፍጥነት የሚተገብር የሚሰራ መሆን መቻል አለበት ማለት ነው። ሶስተኛው ጥያቄ ኤክስተርናል ሊንክስ ሜይ ፕሮቫይድ ኢንሴንቲቭ ቱ ኤ ራይዝ ፋይናንስ ቢ ኢንትሮዲውስ ኒው ወርኪንግ ፕራክቲስ ሲ ኢንትሮዲውስ ኢምፕሩቭመንትስ ቱ ፕሮዳክትስ ቢ አቴንድ ቢዝነስ ኤግዚቢሽንስ። ኤክስተርናል ሊንክስ ሜይ ፕሮቫይድ ኢንሴንቲቭስ ለዚህ ጥያቄ ከተሰጡት አራት አማራጮች ውስጥ የትኛው እንደሆነ ትክክለኛው መልስ ማለት ነው ሲ ኢንትሮዲውስ ኢምፕሩቭመንት ቱ ፕሮዳክትስ ሚንስ external links like partnership, network, or customer feedback can provide new knowledge and ideas that lead to product improvement. የፓርትነርሽፕ መሆን፣ ኔትወርክ መፍጠር፣ ከስተመር ፊድባክ የደንበኞችን ግብረ መልስ በተገቢ መንገድ መጠቀም አዳዲስ እውቀት ለማግኘት እና ፕሮዳክቱን ኢምፕሩቭ ለማድረግ እድል ይሰጣል ማለት ነው። አራተኛ ጥያቄ firms located on science parks compared to those located off science parks are A. more innovative, B. less innovative, C. no more or less innovative, D. more growth oriented. Answer more innovative means that science parks provide access to research, universities, and collaboration opportunity which encourage ኢኖቬሽን። እንግዲህ ሳይንስ ፓርክ መኖር ወይም የሳይንስ ማዕከል መኖር ማለት ነው ለጥናትና ምርምር ለዩኒቨርሲቲዎች በትብብር እድል ለመስራት እድል ይሰጣል፣ ለኢኖቬሽን ማለት ነው፣ ያበረታታል ማለት ነው። አምስተኛ ጥያቄ ኢኖቬቲቭ ስሞል ፊርምስ አር ሞር ላይክሊ ኢን ኤ ኖሌጅ ቤዝድ ሴክተር፣ ቢ ባዮቴክኖሎጂ፣ ሲ አውቶሞባይል ማኑፋክቸረር፣ ዲ ኤሮስፔስ ማኑፋክቸረር። The correct answer for this question from the given alternatives are A. knowledge-based sector and B. biotechnology. Both knowledge-based sector and biotechnology are correct. ከጥያቄው አንጻር ሁለቱም ትክክል ናቸው። But if choose one, knowledge-based sector is broader. The textbook mentions that innovation happens where new ideas and knowledge are key. ስድስተኛ ጥያቄ Scimitar considers that innovation entrepreneurs would A. thrive, B. disappear, C. be absorbed with large innovative firms, D. be absorbed with non-innovative firms. Thrive. Scimitar believed that innovative entrepreneurs that drive economic development through creative destruction and would thrive by creative new opportunity. ነው ያለው የግለሰቡ ማለት ነው። ሰባተኛ ኢኖቬቲቭ ኢንተርፕራይዝ ፌስ ስፔሻል ኢሹ ኢን ራይዚንግ ኤ ዲቨሎፕመንታል ካፒታል፣ ስትራክቸራል ካፒታል፣ ሂውማን ካፒታል፣ ሲድ ካፒታል። which one is the best answer for innovative entrepreneurs face special issues in rising? ከተሰጡት አማራጮች ውስጥ ስለ ኢኖቬቲቭ ኢንተርፕረነር ፌስ ስፔሻል ኢሹ ሊሆን የሚችለው የትኛው ነው ማለት ነው? ሲድ ካፒታል ነው ወሳኝ ነው ማለት ነው። Startup and innovative ventures often need to seed funding in the early stage before they are profitable, which can be difficult to obtain. ስለዚህ ኢኖቬቲቭ ኢንተርፕረነር ፌስ የሚያደርጋቸው ስፔሻል ኢሹ ምንድነው? ሲድ ካፒታል ኦር ሲድ መኒ
ስታርታፕ እንደመሆናቸው መጠን ለመጀመር የሚያስችላቸው ካፒታል ወይም ገንዘብ እጥረት ሊያጋጥማቸው ይችላል ማለት ነው። ስምንተኛ ኢኖቬቲቭ ኢንተርፕረነር መስት ሃቭ ቱ ፔይ high insurance premiums due to A, the need to protect patent, B, greater employee liability, C, greater customer liability, D, greater trading risk. The correct answer for this question, innovative entrepreneurs may have to pay high insurance premiums due to from the given alternative choices. Best answer. The correct answer for this question is the need to protect patent, which means that protecting intellectual property through patents can be expensive, and insurance may be need to define patent against infringement. ዘጠነኛው ጥያቄ network by innovative entrepreneurs may be most encouraged by science parks, business incubators, chambers of commerce, business association. From the given alternative, the correct answer for networking by innovative entrepreneur may be most encouraged by business incubators, which means that business incubators specifically provide networking mentorship and support to help new startups growing and innovation. The last question for this part 2 is the most likely problem encountered by innovative entrepreneurs in rising finance is A, limited security since R&D is an intangible asset, B, the cost of the patenting system, C, the exhaustion of personal equity in R&D, D, inability of potential external funders to understanding technology. The correct answer for this question is A, limited security since R&D is an intangible asset, which means that banks and lenders prefer tangible assets as a collateral. ባንኮች ብዙውን ጊዜ የሚፈልጉት እንደ ኮላቴሪያል እንደ ዋስትና ማለት ነው የሚዳሰስን ሀብት ለምሳሌ ቤት፣ መኪና፣ ምናምን ማሽን ሊሆን ይችላል። ሪሰርች ኤንድ ዲቨሎፕመንት በጥናትና ልማት ግን R&D is an intangible asset that cannot be easily used as a security for loans. እንግዲህ ተማሪዎች ፓርቱ ምርጫ በዚህ ሁኔታ ጥያቄዎችን ለመስራት ከነማብራሪያዎቹ ለማየት ሞክረናል። ፓርት 3 fill in the blank space ነው የሚለው። fill in the blank space with appropriate word ትክክለኛውን መልስ ማለት ነው ክፍት ቦታው ላይ መሙላት ይኖርባችኋል። ቀጥታ የምንሄደው innovation has two elements dash and dash. The correct answer for this question is creativity and implementation, which means that innovation has two elements, creativity and implementation. ፈጠራና ትግበራ ልንለው እንችላለን ማለት ነው። እንግዲህ ሳመራይዝ ሳደርግ ከዚህ በፊትም እንደተነጋገር ነው creativity generating idea, implementation putting ideas into practice ብለናል ማለት ነው። ሁለተኛ ጥያቄ business types one individual, two individuals and many individuals are dash dash and dash. አንድ ሲሆን ሁለት ሲሆን ሁለትና ከዚያ በላይ እና ብዙ ሲሆን ቢዝነስ ታይፑ ምን ይባላል ነው የሚለው። ለዚህ ጥያቄ ትክክለኛው መልስ ሶል ፕሮፕራይተርሺፕ፣ ፓርትነርሺፕ፣ ኮርፖሬሽን እንላለን ማለት ነው። እንግዲህ በዚህ መንገድ መረዳት እንችላለን። ሶስተኛ a blank is a new or improved product or process that differs significantly from the previous product or process. The correct answer for this question is innovation. This is the definition of innovation from Oslo Manual cited in the Oslo በሚባለው መጽሐፍ ላይ ዲፋይን የተደረገ ነው። እንግዲህ ኢኖቬሽን የምንለው an innovation is a new or improved product or process that differs significantly from previous product or process. Number 4, in Scripter's vision, innovation often leads to market chaos called creative distraction or creative disruption ልንለው እንችላለን። Creative distraction is a process where new innovations make old products, companies and way of doing things obsolete. እንዳለ ሊቀይሩት
ይችላሉ ማለት ነው። ነምበር 5 a blank is a company in the initial stage of operation that expects significant growth in the near future. startup ስንል is a company in the initial stage of operation that expects significant growth in the near future. Number 6, in a blank, the liability of owner is limited to their investment only. The correct answer for this question is corporation. Shareholders in corporation have limited liability, meaning that they are only responsible for amount they invested. Number 7, a blank is a detailed roadmap for building a given company within a specific timelines and budgets. The correct answer for this is business plan. This is the definition of business plan from your textbook 8.4.2. ስምንተኛ ጥያቄ a blank is designed to discover if a business or a project is feasible before major investment is made. The correct answer is feasibility study. You can understand the difference between feasibility study and business plan from those two questions. የቢዝነስ ፕላን የንግድ እቅድንና የአዋጭነት ጥናትን በሁለቱ ጥያቄዎች በሚገባ መረዳት ትችላላችሁ፣ ትርጉማቸውን ማለት ነው። Number 9, the two key elements of innovations are blank coming up with new ideas and blank putting ideas into practice. Creativity and implementation. The last question for this part 3, cost benefit analysis process that weighs the sum of the blank against the blank of an action. Benefits and costs. Benefits against the cost of an action. የአዋጭነት ማለት ጥቅምና ጉዳቱን በሚገባ መረዳት ማለት ነው። ኮስት ቤኔፊት አናላይሲስ ስንል ፓርት 4 ሾርት አንሰር ኩዌስችን እንግዲህ አራተኛው ፓርት ላይ ኖርማሊ መጽሐፋችሁ ላይ የለም፣ ግን ለግንዛቤ ረዳችሁ ዘንድ የተጨመረ ነው። ዲፋይን ኢኖቬሽን ኤንድ ሊስት ኪ ኤለመንትስ ነው። ስለ ክሪኤቲቪቲ እና ኢምፕሊሜንቴሽን ዲፋይን አድርጉ ብትባሉ በዚህ መንገድ ዲፋይን ማድረግ ትችላላችሁ። ምርጫም ላይ ዳሽ ሙላም ላይ ያየናቸው ጥያቄ ስለሆነ የበለጠ እንድትረዷቸው ነው። ሁለተኛው ጥያቄ ዋትስ ክሬቲቭ ዲስትራክሽን አኮርዲንግ ቱ ስኪምተርስ ነው የሚለው። ክሬቲቭ ዲስትራክሽን ስንል በስኪምተርስ ኮንሴፕት ዛት ኢኖቬሽን ኦፍን ሊድስ ቱ ማርኬት ቻውስ ዌር ፕሮዳክትስ ቢካም ኦብሶሌት ካምፓኒስ ክሎዝ ኤንድ ፒፕል ሉዝ ጆብስ however this disruption are necessary for new solutions that increase quality of life to emerge. It is a process by which capitalism constantly evolves and grows. Differentiate between startup and small business ነው። ስታርታፕ ምን ማለት ነው አይተናል። ስሞል ቢዝነስ ምንድን ነው? ስታርታፕ ፎከስ የሚያደርገው ላርጅ ማርኬት ሼር እና ራፒድ ግሮዝ ኦፍን ሉዚንግ መኒ ኢኒሻሊ ብዙ ነገር እያጣ ነው። ይህ ነው የሚያስበው። አነስተኛ ስሞል ቢዝነስ የምንለው ደግሞ ኦፕሬቲንግ ስሞል ማርኬት ኤምስ ፎር ፕሮፊት ኤንድ ፍሮም ዘ ቢጊኒንግ ኤንድ does not seek rapid expansion. ስታርታፕ ዩዝ ኢንቨስተርስ ፈንዲንግ ዋይል ስሞል ቢዝነስ ዩዝ ኦነር ሴቪንግ እንደሆነ ተማምረናል ማለት ነው። አራተኛ ጥያቄ እንግዲህ እንረዳውን ሊስት ዘ ትሪ ታይፕስ ኦፍ ቢዝነስ ኦርጋናይዜሽንስ ኤንድ ጊቭ አን ኤግዛምፕል ኦፍ ኢች ፍሮም ዮር ሎካሊቲ ነው የሚለው። ሶል ፕሮፕራይተርሺፕ ስንል ኪዮስክ፣ ስትሪት ፉድ ቬንደር፣ ሎካል ባርበር ሾፕ። ፓርትነርሽፕ ስንል ደግሞ ስሞል ሜዲካል ክሊኒክ፣ ፋርማሲ፣ ሎው ፊርም ረን ባይ መልቲፕል ኦውነርስ። ኮርፖሬሽን ስንል ኮመርሻል ባንክ ኦፍ ኢትዮጵያ፣ ኢትዮጵያን ኤርላይንስ፣ ዳሽን ባንክ መጥቀስ እንችላለን ማለት ነው። አምስተኛ ዋትስ ዘ ዲፈረንስ ቢትዊን ፊዚቢሊቲ ስተዲ ኤንድ ቢዝነስ ፕላን። ኦልሬዲ በዳሽ ሙላውም ላይ ያየነው ጥያቄ ስለሆነ እንዳለ ይህን ሀሳብ መውሰድ ትችላላቸው ማለት ነው። ስድስተኛ ጥያቄ ሊስት 5 ኮምፖነንትስ ኦፍ የቢዝነስ ፕላን ነው። አትሊስት 5 ነው የተባለው፣ ግን ካምፓኒ ዲስክሪፕሽን፣ ማርኬት አናላይሲስ፣ ፕሮዳክት ኤንድ ሰርቪስ፣ ማኔጅመንት ኤንድ ኦርጋናይዜሽን፣ ፋይናንሻል ፕሮጀክሽን፣ ኦፕሬሽናል ፕላን፣ ማርኬቲንግ ፕላን እና አፔንዲክስ ዊዝ ሰፖርቲንግ ዶክሜንት መዘርዘር ትችላላችሁ። ጠቅለል ሲደረጉ እነዚህ እንደሆኑ እንድትረዷቸው ነው። ሰባተኛ ጥያቄ ዋት ዘ ኮስት ቤኔፊት አናላይሲስ ኤንድ ሃው ኢት ኢዝ ዩዝድ ነው የሚለው። ኮስት ቤኔፊት አናላይሲስ ምን ማለት እንደሆነ ከዚህም በፊት እየተነጋገርንበት ስለመጣን ዲፋይን አድርጉ ብትባሉ ይህን ሀሳብ መውሰድ ትችላላችሁ ማለት ነው።
ስምንተኛ explain the concept of limited liability in corporation. Means that limited liability means the owners or shareholders of a corporation are only responsible for business debts up to the amount they invested. The personal assets are protected if the business fails. This is key advantage of corporation over sole proprietorship and partnership. እንግዲህ ትልቁ ጥቅሙ ምንድነው? ከፓርትነርሽፕ እና ከሶል ፕሮፕራይተርሽፕስ ኮርፖሬሽን ማለት ነው። ፐርሰናል አሴት ፕሮቴክትድ ነው ማለት ዋስትና አለው ማለት ነው። ሪስክን ኦልሞስት እንደ ተቋም የሚወሰደው የሚለውን መያዝ ያስፈልጋል። ዘጠነኛ ጥያቄ ዋት አር ዘ አድቫንቴጅ ኦፍ ሶል ፕሮፕራይተርሽፕ ነው የሚለው። ሂር ኢዝ አድቫንቴጅ ዊች ኢንክሉድ ኢዚየስት ቱ ጌት ስታርትድ በቀላሉ ለመጀመር፣ ግሬተስት ፍሪደም ኦፍ አክሽን ነፃነት አለው፣ ማክሲመም አውቶሪቲ ፍሮም ዘ ኦውነርስ ሁሉን ነገር ማድረግ የሚችለው ግለሰቡ ነው። ኪዊክ ዲሲሽን ሜኪንግ በቀላሉ በፍጥነት ለመወሰን ያስችላል። ፍሌክሲብል ኢን ኦፕሬሽን ተለዋዋጭ የሆኑ የቢዝነስ እንትኖችን መቀየር ያስችለዋል ማለት። ሜንቴናንስ ኦፍ ቢዝነስ ሴክሬትስ የቢዝነሱን ሚስጥር መያዝ ይችላል። ፐርሰናል ታች ዊዝ ከስተመርስ በቀጥታ ከደንበኞች ጋር መገናኘት ይችላል። ኤንድ ኢንካም ታክስ አድቫንቴጅ ኢን ቬሪ ስሞል ፊርምስ። ዘ ላስት ኩዌስችን ፎር ፓርት ፎር ዋት አር ዘ ዲስአድቫንቴጅ ኦፍ ፓርትነርሽፕ ነው የሚለው። ዲስአድቫንቴጁ የፓርትነርሽፕ አንሊሚትድ ሊያቢሊቲ ፎር ፓርትነርስ ማለት እንደ ግለሰብ ሊሚትድ የሆነ ሊያቢሊቲ አይደለም ያለው፣ አንሊሚትድ ነው። ኢንስታቢሊቲ ኦፍ ቢዝነስ ኢንድስ ኢፍ ፓርትነር ዳይስ ኦር ዊዝድሮስ ቢዝነሱ ስቴብል አይሆንም፣ የተረጋጋ አይሆንም። ከመካከል አንድ ሰው ቢወጣ ቢያቋርጥ ወይም ቢሞት ለማለት ነው። ሊሚትድ ካፒታል ኮምፔርድ ቱ ኮርፖሬሽን ከኮርፖሬሽን አንጻር ስናወዳድረው ውስን ሀብት ነው ያለው። ነን ትራንስፈራቢሊቲ የማይሻገር ሀብት ነው ሼሩ ማለት ነው። ኤንድ ፖሲቢሊቲ ኦፍ ኮንፍሊክት ቢትዊን ፓርትነርስ በመሰረቱት መካከል ኮንፍሊክት ግጭት ሊፈጠር ይችላል። እነዚህ እንግዲህ ጉዳቶቹ ወይም ዲስአድቫንቴጆቹ ናቸው ማለት ነው የፓርትነርሽፕ ማለት ነው። እንግዲህ በጥቅሉ የ10ኛ ክፍል የኢኮኖሚክስ ትምህርትን የመጨረሻው ሪቪው ኤክሰርሳይዝን በዚህ መልክ ሰርተናል። ስላዳመጣችሁኝ እጅግ አድርጌ አመሰግናለሁ።